ሰላም ወገኖቼ እንዴት ከረማችሁ? የትከሻ ህመምን ከሚያስከትሉ ጉዳቶች መካከል አንዱ የሮቴተር ካፍ ጉዳት ነው። መነሻ ሀሳብ እንዲሆናችሁና ለቀጣይ ጥናት ደግሞ መንደርደሪያ እንዲሆናችሁ ስለ ሮቴተር ካፍ ምንነትና የፊዚዮ ኢንተርቬንሽን ይዤላችሁ መጥቻለሁ። ሮቴተር ካፍስ ሂውረስ እና ስካፒዩላ የሚባሉትን አጥንቶች አያይዞ የሚይዙ እና ለእጃችንና ለትከሻችን እንቅስቃሴ ወሳኝ የሆኑ አራት ጡንቻዎችና ተንደንቶችን የሚያካትት ነው። አንደኛው ሱፐር ስፔነትስ ይባላል። በስካፒዩላ ስፓይን በላይኛው ክፍል የሚገኝ ሲሆን እጃችንን ወደ ጎን እንድንዘረጋ የሚያግዘን ነው። ሁለተኛው ደግሞ ኢንፍራስፔነትስ ይባላል። ኢንፍራስፔነትስ በስካፒዩላ ስፓይን በታችኛው በኩል የሚገኝ ሲሆን እጃችንን ወደ ውጭ እንድናዞር የሚያግዘን ነው። ከዚህ ጋር ተያይዞ ቴረስ ማይነርም አንድ አይነት እንቅስቃሴ ያለው። ሌላኛው ሰብስካፒላርስ ይባላል። በስካፒላ በውስጠኛው በኩል የሚገኝ ጡንቻና ተንደንት ሲሆን እጃችንን ወደ ውስጥ እንድናዞር የሚያግዘን የጡንቻ ክፍልና ተንደንት ናቸው ማለት ነው። የሮቴተር ካፍ ጉዳት በአደጋ ሊያጋጥም ይችላል። በተለይ ደግሞ ከጭንቅላት በላይ በሚደረግ የእጅ እንቅስቃሴ አደጋው ያጋጥማል። በጂም ወይም ደግሞ በስራቸው በብዛት እጃቸውን ወደ ላይ አድርገው የሚሰሩ ሰዎች፣ ቀለም ቀቢዎችና ናጺዎች የአደጋ በብዛት ያጋጥማቸዋል። ሌላኛው ደግሞ ዲጀነሬቲቭ ሊሆን ይችላል። ከእድሜ ጋር ተያይዞ የሚመጣ የጡንቻዎችና የተንደንቶች መስለፍ ይሄንን ችግር ሊያመጣ ይችላል። እዚህ ኢንግላንድ ውስጥ 80% የሚሆኑ የእድሜ ባለጸጎችና አዛውንቶችን ትከሻ ስካን በሚደረግበት ጊዜ በብዛት የሮቴተር ካፍ ጉዳት ይታያል። ያ ማለት ከእድሜ ጋር ተያይዞ የሚመጣ የትከሻ ህመም ምናልባትም የሮቴተር ካፍ ዲጀነሬቲቭ ሮቴተር ካፍ ኢንጁሪ ሊሆን ይችላል ማለት ነው። የሮቴተር ካፍ ሪሃብሊቴሽን ልክ እንደ ብዙ ሪሃብሊቴሽን ትንሽ ትዕግስትም ጊዜም ይፈልጋል። መጀመሪያ ታካሚዎች ወደ ክሊኒክ ሲመጡ የትኛው የጡንቻና የተንደንት ክፍል እንደተጎዳ ካየን በኋላ ለዛ ታካሚ አፕሮፕሬት የሆነውን የማሳሳብና የእንቅስቃሴ አይነት እንሰጣለን። በብዛት አራቱንም ማስልሶችን ያማከረ እንቅስቃሴ ሊሰጥ ይችላል። ወይንም ደግሞ አንዱን ወይም ሁለቱን ማስል ታርጌት አድርጎ እንቅስቃሴ ሊሰጥ ይችላል። እነዚህ እንቅስቃሴዎች ማለት ነው እንደ ህመሙ መጠንና እንደ ህመሙ አይነት ሊወሰን ይችላል። ለምሳሌ ታካሚው የሬንጅ ኦፍ ሞሽን ሪዳክሽን ከሆነ የእንቅስቃሴ አቅሙ ተወስኖ ከሆነ በብዛት የማሳሳብ ስራ ይሰራል። እነዚህ የማሳሳብ ስራዎች አይዞሜትሪክ የሆኑ ማሳሳቦች ወይንም ደግሞ ዳይናሚክ ስትሬቺንግ ይመከራሉ። ሌላው ደግሞ ለማጠንከር ፕሮግረሲቭ ወደሆነ ሎድ ነው የምንሄደው። ያ ማለትም ማለት ነው ከትንሽ ክብደት ተነስተን ወደ ከፍ ያለ ክብደት ማለት ነው። ሁሉም እንቅስቃሴ ታዲያ ህመምን የሚያመጣ መሆን የለበትም። እንቅስቃሴዎቹን በምንሰራበት ጊዜ ትንሽ የሆነ ዲስኮምፈርት ምንም አይደለም። ነገር ግን በማንኛውም ሁኔታ ህመምን የሚያባብስ ወይንም ደግሞ እንቅስቃሴውን ከሰራም በኋላ ዕለታዊ እንቅስቃሴያችንን አፌክት የሚያደርግ ከሆነ እንቅስቃሴው ምናልባት አቅማችንን ያማከለ አይደለም ማለት ነው እና ያንን ማስተዋል ያስፈልጋል። ከሮቴተር ካፍ ጉዳት በኋላ አንዳንድ ታካሚዎች ቶሎ ብሎ ወደ ስራ ለመመለስ ወይንም ደግሞ ወደ ስፖርት ለመመለስ መርፌን የሚመርጡበት ሁኔታ አለ። ስቴሮይድ ኢንጀክሽን ትከሻ ላይ ግን ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ለሶፍት ቲሹ ዳሜጅ ሊያጋልጥ ይችላል። ተንደንቶች ሊያጥሩና ሊጠነክሩ ይችላሉ እና ኢቨን ስኬታማ ከሆነ ውጤቱ የአጭር ጊዜ ውጤት ነው የሚሆነው፣ ዘላቂ መፍትሄ ሊሆን አይችልም። ስለዚህ ረጅም ጊዜ ቢፈጅም ትዕግስት ቢፈልግም ሪሃብሊቴት ማድረግ እና እዛ አካባቢ ያሉትን ጡንቻዎች ማጠንከር ዘላቂ መፍትሄ ነው የሚሆነው ብዬ ነው የማምነው። እና እንደነዚህ አይነት ኢንቬሲቭ የሆኑ ትሪትመንቶችን ከመወሰናችን እና ከማድረጋችን በፊት ጥንቃቄ ያስፈልጋል። በተለይ ደግሞ በሚሰራ ትከሻ ላይ የመርፌ ትሪትመንት ከጥቅሙ ይልቅ ጉዳቱ ስለሚያመዝን ማለት ነው። ስለ ሮቴተር ካፍ ኢንጀክሽን አድቮኬሲ እና ካውንተር ኢንዲኬሽን አንድ ሲስተማቲክ ሪቪው ካነበብኳቸው መካከል አታች አድርጌላችኋለሁ። ፎር ፈርዘር ሪዲንግ ያግዛችኋል ብዬ ተስፋ አድርጋለሁኝ። እነዚህን ጡንቻዎች ለማጠንከር እና ለማሳሳብ ህመምን ለማስታገስ የሚጠቅሙ እንቅስቃሴዎችን ደግሞ በሌላ ቪዲዮ ሰራላችኋለሁ። እስከዛ ሰላማችሁ ይብዛ።